السلام عليكم ورحمة الله تعالى وبركاته يا أحباب. አንዳንድ ሰው ዝም ብሎ ያልሆነ ነገር ሲያወራ ትሰማለህ፣ ወይም በሱፍያ ስም ተደብቆ ታገኘዋለህ፣ ወይም ደግሞ በተብሊግ ስም ተብሊግ ነኝ ብሎ ራሱን ወደ እነሱ አስጠግቶ ተደብቆ ታገኘዋለህ። ከዛ ወይም ደግሞ ይሄ ባይሆንም ለምሳሌ እኔ የሙፍቲ ትውልድ ነኝ ይልሃል። እንደዛ ብሎህ ግን ከወሃብያ ጋር ሲልመጠመጥ ታገኘዋለህ። ወሃቢዮች ለምሳሌ አላሁ ተዓላን አያመልኩም። የሆነ በቅንጭላታቸው የቀረጹትን ቅርጽ ነው የሚያመልኩት። ያን ነው አላህ የሚለውን ስም ሰጥተው። አንዳንድ አላዋቂዎች ዑለማዎቻችን ኪታብ በደንብ ሳያዩ ወደ አንዳንድ ዑለማዎቻችን የሚለጥፉት ነገር አለ። ኢማም አልገዛሊ ወሃቢያ አያስከፍሩም ምናምን ነገር። እኔ ወሃቢያን አላከፍርም፣ አህሉል ቂብላ የቂብላን ሰው ምን ማለት ነው ይሄ? ዑለማዎች እኮ እዛ ጋር ያለው አሁን የቂብላን ሰው ማስከፈር ማለት ይህ ሰው ጅስም እያመለከ ለአላህ አካልን ሰጥቶ ለአላህ ቦታን ሰጥቶ ያ ሰውዬ የቂብላ ሰው ይባላል ወይ? አህለል ቂብላ ይባላል ወይ ነው ጥያቄው። አህለል ቂብላ ይባላል። አርሽ ላይ ከአርሽ ላይ ተንሳፏል ብሎ ወደ ሰማይ ይወርዳል፣ ወደዛ ይመጣል፣ ወደዚህ ይሄዳል የሚል ሰው ይሄ አህለል ቂብላ ነው ወይ? አይደለም። አያችሁ፣ ይህን ሰው ለማታስከፈረው እንዴት ነው? አንተ አህለል ቂብላ ስትል ማን ነው የሚፈልግበት? አህለል ቂብላ ይከፍርም የሚባለው እኮ የፈለገውን ያክል ወንጀል ቢሰራም እንኳን የሰራውን ወንጀል ሐላል ነው ብሎ የሰራውን ወንጀል ሐላል እስካላደረገ ድረስ ሊከፍር አይችልም። ያንን ግን ሐራም የሆነ ነገር ሰርቶ ሐላል ነው ብሎ ካለ ይከፍራል። እንዲያው በያኑ ይሄ ነው ባጭሩ። አልኢማም አልገዛሊ ምን ይላሉ? ኢልጃሙል አዋም የሚባል ኪታብ አላቸው። እዛ ኪታባቸው ላይ ፈኢን ኸጠረ ቢባሊሂ አነ አላህ ተዓላ ጅስሙን ሙረከቡን ሚን አዕዳኢን አንድ ሰው በልቡ ላይ ውል ካለበት አላሁ ተዓላ ከሆነ ነገር የተገጣጠመ ነው፣ ከሆነ ነገር የተዋቀረ አካል ነው ብሎ ውል ካለበት ብሎም ካመነ ፈሁወ ዓቢዱ ሰነሚን ይህ ሰውዬ ጣዖት አምላኪ ነው። እንዲሁ አላህ ብሎ የሰየመው የፈለገውን ስያሜ ቢሰጠውም ወደ ቂብላ ዞረ ብትለውም ዓቢዱ ሰነም ነው፣ ጣዖት የሚያመልክ ሰው ነው። ለምን? ፈኢነ ኩለ ጅስሚን መኽሉቅ ጅስም ሁሉ ምን ስለሆነ ፍጡር ስለሆነ ፍጡርን ማምለክ ደግሞ ኩፍር ነው አሉ። እንደዚሁም ወዒባደቱ ሰነሚ ኢነማ ካነት ኩፍረን ጣዖትን ማምለክ ኩፍር ሊሆን የሚችለው ሊአነሁ መኽሉቅ ምን ስለሆነ ነው? መኽሉቅ ፍጡር ስለሆነ ነው አሉ። ፍጡር ስለሆነ ነው። ይሄ ደግሞ ወኢነማ ካነ መኽሉቀን ሊአነሁ ጅስሙን ደግሞ መኽሉቅ የሆነ ነገር ደግሞ ምንድነው? ጅስም ነው። ጅስምን ያመለከ ሰው ሙስሊም አይደለም ካሉ በኋላ መጨረሻ ላይ ምን አሉ? እዚህ ርዕስ ላይ ፈሁወ ካፊሩን ቢኢጅማዕል ኡማህ በኡማዎች ስብስብ በታላላቅ ሊቃውንቶች ስብስብ ይሄ ሰውዬ ከሰለፎችም ከኸለፎችም ካፊር ነው አሉ። ሙስሊም አይደለም። ታዲያ ከየት አንተ ነው ዑለሞቹ አላስከፈሩ ምናምን የሚል ተረት የምታወራ? ኢንሻአላሁ ተዓላ እነዚህ በሱፍያ ስም ወይም ደግሞ በሌላውም ተለጥፈው ከወሃብያ እንወግናለን የሚሉትን ሰዎች እየተከታተልን የተለያዩ ቪዲዮ እንሰራላችኋለን። ይሄን ቪዲዮ ሼር በማድረግ ለሁሉም ተደራሽ አድርጉ። ባረከላሁ ፊኩም። ለቅምሻ ያክል ነው ይሄ ቪዲዮ ኢንሻአላህ።